የኮሪደር ጨዋታችን ነው። በኮሪደር ጨዋታችን የየሰፈራችንን ታሪክ፣ ባህል፣ መገለጫዎች እናስቃኛቸዋለን። ዛሬ ያለሁት ቢሾፍቱ ከተማ ላይ ነው። የቢሾፍቱ ከተማ ኮሪደርን አብረን እንቃኛለን። የቢሾፍቱ ከተማን ልዩ ገጽታዎች አሳያችኋለሁ። ኑ አብረን እንጓዝ። አካባቢው በጣም አምሯል። መብራቶቹ ቀጥ ብለው ተሰድረዋል። በጣም ነው የተለወጠው። ያምራል። ይሄ አሁን የምንሄድበት መንገድ በፊት የባቡር ሀዲድ ነበረበትና አስፋልቱ ለሁለት ተከፍሏል። የቢሾፍቱ አስፋልት መምጫና መሄጃው ተለያይቷል። በጣም ሰፊ ደረጃውን የጠበቀ መንገድ ነው የሆነው። የምር በጣም ያምራል። ኑ አብረን እንይ። ይሄም ከቀደምት የቢሾፍቱ ፋብሪካዎች ውስጥ አንዱ የሆነው አዳ ብስኩትና መኮሮኒ ፓስታ ፋብሪካ ነው። ይሄው አካባቢው በጣም አምሯል። በፊት ይሄ አካባቢ በጣም ጨለማ የሚያስፈራ አካባቢ ነበር። እንደዚህ ምቹ ሆኗል። በሌላ ጊዜ ሳይክል ከኔ ጋር መወዳደር የሚፈልግ እዚህ መጥቶ መወዳደር ይችላል። ቢሾፍቱ በጣም አምሮባታል። በተለይ ኮሪደሩ ልዩ ሆኗል። የቢሾፍቱ ከተማን ልዩ ከሚያደርጓት ገጽታዎች ውስጥ ዋነኞቹ የጀግኖቹ የሰማዮቹ የአየሩን የሚቆጣጠሩት የንስሮቹ መናኸሪያ መቀመጫ ናት። የአየር ኃይላችን መናኸሪያ ናት። እዚህ ከተማ ላይ አየር ኃይላችን ከትሟል። የአየር ኃይላችን ማዘዣ በቢሾፍቱ ከተማ ይገኛል። እንዲሁም ቢሾፍቱ ከተማ የኢትዮጵያ ወጪና ገቢ ንግድ ከሚካሄድባቸው ዋነኛ ኮሪደሮች ውስጥ አንዷ ናት። ወደ ጅቡቲ፣ ወደ ሞያሌ የሚወጣው ከዛም የሚገባው ሸቀጥና እኛ ወደ ውጭ የምንልካቸው የተለያዩ ሸቀጦች፣ የተለያዩ የኢትዮጵያ ምርቶች መውጫ ከተማ ናት። ቢሾፍቱ የሐይቆች መገኛ የኢኮ ቱሪዝማችን ዋነኛ መገለጫ ናት። ቢሾፍቱ ከተማዎች ውስጥ በርካታ ሎጆች፣ ታሪካዊ የሆኑ ከጥንት ጀምሮ እስካሁን ድረስ የሚገኙ በርካታ ሎጆች፣ ሆቴሎች፣ መዝናኛዎች ይገኙባታል። በተለይ ደግሞ ቢሾፍቱ ከተማ በልዩነት የሰባት ሐይቆች መገኛ ናት። ይቺ ውብ ከተማ በተለየ ሁኔታ አምሮባታል። ይህ አሁን የምናየው ያረፍኩበት አካባቢ ባቡር የሚያልፍበት አካባቢ ነበረ። ይህ የባቡር ማለፊያ መንገድ በአግባቡ ተሰርቶ ተሰድሮ ውብ ሆኗል። መንገዱ በጣም ሰፊ ነው የሆነው፣ ሁለት አካፋይ ሆኗል። በዛኛውም በኩል ያለው ኮሪደር የእውነት አምሯል። ስክሪኖች ተሰቅለዋል። ተውቧል። ቢሾፍቱም በማታ ስታዩት ሌላ ከተማ ነው የምትመስለው። ቢሾፍቱ አምሮባታል። ሌሎች የቢሾፍቱ ከተማ ገጾችን እናያለን። ሳይክል መንዳት ለምትፈልጉ በተለይ ቅዳሜና እሁድ በእረፍት ቀን ቢሾፍቱ ለጥ ያለ የሳይክል ጎዳና ተሰርቶላታል። ኑ ቢሾፍቱን አብረን እንይ። ሰላም ፈረስ እንደት ነህ? አመሰግናለሁ።
ከባድ ወዳጅ በጣም ነው የምወድ ማለት ነው። ይኸው እየበላው ማሚዬ ተገናኘን። ይኸው እየበላው። ሰላም ነህ? እንዴት ነህ? አለሁልህ። ሁሉ መልካም ነው? እስቲ አረፍ በል በእናትህ። ይኸው ከድካም መለስ ብለን የከተማችን ውበት ላይ የሆነ ነገር ይምጣልህ ማሚዬ። ይመጣል፣ ችግር የለም ያመጣሉ። እንዴት ነህ? አለሁ ማሚዬ። አለን። እንኳን በሰላም ተገናኘን። እንኳን አብሮ አገናኘን። ያው የሚወዱትን ሰው ይኸው ምግብ ሲበላ ነው የሚገኘው። ብላ። ሰላም። ሃይ ታደስ። አለን። እንዴት ነው? ጥቡ ቆንጆ ነው። አዎ ለሱ የሆነ ነገር ይምጣለት። ገዳይ ነው። ጁስ። አዎ ወዳጄ የቢሾፍቱ ከተማ የቱሪስት አስጎብኚ ነው። ብዙ አመት ከ15 አመት በላይ በቱሪስት አስጎብኝነት የሰራ በጣም ጎበዝ ባለሙያ ነው። በተጨማሪ የኦሮሚያ ቱሪስት አስጎብኚዎች ማህበር ሰብሳቢ ነህ አይደል? አዎ። ከባለስልጣን ጋር ነው ማወራው። ቢሾፍቱ ከተማን እንደ እጁ መዳፍ ጠንቅቆ ያውቃታል። በቢሾፍቱ ከተማ የቱሪዝም እንቅስቃሴዎች ላይ የራሱን አሻራ ያስቀመጠ ወንድማችን ነው። የታየው ታሪኩ ትንሽ ስለ ቢሾፍቱ ያጫውተናል፣ ያወጋናል። እየበላ እንግዳ ሲያፍር ባለቤት ይጋብዛል እንዳይሆን። ያው እንዴት ነው ቢሾፍቱ? በጣም ተለውጣለች፣ ሞቅ ብሏል። በጣም ነው የሚያምረው። በተለይ የላይኛው አዲሱ መንገድ ልዩ ነው የሆነው። አዎ ማሚዬ። እንዴት ነው ለእናንተ ለቱሪዝም እንቅስቃሴ ይሄ ኮሪደሩ እንደዚህ ማማሩ የቢሾፍቱ መለወጥ ምን አስተዋጽኦ አለው? እሺ ማሚዬ፣ እንግዲህ ያው ከጠየቀኝ በጣም ትልቅ ለውጥ አለው ማሚዬ። ቢሾፍቱም ከዚህም በፊትም ራሱ የምስራቅ አፍሪካ የቱሪስት መዳረሻ ከተማ ትሆናለች ተብሎ እንደ መንግስት ያው ካሏት 7 ሐይቆች ጋር ተያይዞ ትልቅ ስራዎች ሲሰሩ ነበረ። እሱ ላይ ደግሞ በተጨማሪ ይሄ በዚህ ቅርብ ጊዜ የመጣው ከተሞችን የማስዋብ ኢንፍራስትራክቸር ለነዋሪዎች፣ ለቱሪዝም፣ ለውበት ምቹ የማድረግ የኮሪደር ልማት የሚለው እሳቤ 100% ከአዲስ አበባ በመቀጠል የጠቀመውና የለወጠው እውነት ለመናገር ቢሾፍቱ ነው። እኔ ስለምኖርባት ስለምወዳት ብዙ ጊዜ አብሬያት ስለምውል እንግዶችን ይዤ ስለምውል ሳይሆን ከሌሎች ከተሞች ሁሉ ቢሾፍቱ በቃ በጣም ፕላን የሆነች ከተማ እንድትሆን ነዋሪዎቿ ምቹ፣ ኢንፍራስትራክቸሯ የተመቻቸና ኮሪደር ልማቱ ደግሞ ራሱን የቻለ ሌላ ውበት። በዚህ ሰዓት ቢሾፍቱ ከተማ ላይ እውነት ለመናገር ሰው እንደዚህ አታይም ነበር። በቃ የወታደር ከተማ ነች፣ ብዙ ነገር ቤዝ ነች። 1 ሰዓት 2 ሰዓት ላይ ሰው በቃ በጊዜ የሚጠናቀቅባት። አሁን 24 ሰዓት የቱሪዝም ከተማ ሆና ምቹ ሆና። ታንክ ዩ በጣም እናመሰግናለን። በጣም አመሰግናለሁ። በጣም አሪፍ ማሚዬ። እሺ አመሰግናለሁ። እሺ ታንክ ዩ። ጁስህም መጥቶልሃል። እንደዚህ በአማረ ሁኔታ ኮሪደሩ ተመቻችቶ በተለይ ደግሞ ቢሾፍቱ የምትታወቀው ታውቃለህ ኢትዮ ጅቡቲ ዋና መስመር ነች። ብዙ ጊዜ ከባድ ተሽከርካሪዎች ጭነት ጭነው ወደ አዲስ አበባና ወደ መዲናዋ የሚያልፉት በዚሁ ነበር የሚያልፉት። የተጨናነቀ ነበር ሰው፣ ትራንስፖርት፣ ጋሪ በቃ ምንም የተመቻ። አሁን በባቡር ሀዲዱ ከኢትዮ ጅቡቲ ያለው በሌላ መስመር ላይ ሲቀየር በፊት የነበረው በሙሉ ቶታሊ መንግስት በቁርጠኝነት ወስዶ ሙሉ ለሙሉ አዲስ አስፋልት ነው የሰራው። አሁን እንደምታየው ቢሾፍቱ ላይ ዋን ዌይ ነው የምትጓዘው። መደራረብ የለም። የባጃጅ ቦታ ለብቻ ነው፣ የብስክሌት፣ የእግረኛ፣ የትልልቅ ከባድ መኪኖችን አሁን እንደምታየው እሳት መሀል ከተማው ላይ አታያቸውም። የራሳቸው የቻለ መንገድ አለ። በዛ አይነት ሁኔታ እኛም በጣም ደስ ብሎ ቱሪዝሙ በጣም ተነቃቅቶ እንደ ባለሙያ ይሄን አላመት ስትሰራ የኢኮኖሚካሊ ጀነሬት ለማድረግ ነው፣ ቤተሰብ ለማስተዳደር ነው። በዚህ ዘርፍ ውስጥ ወጣቶች ስራ እድል አግኝተው እንዲጨመሩ ነው። በጣም ትልቅ ስራ ተሰርቷል። አቪዬሽን መኖሩ አየር ኃይልም ደግሞ በዓሉ ላይ ነው የተገኘው። ድርብ ፕሮግራም ነው ከተማዋ ላይ ያለው። ባላት ሐይቆችና ባላት ሪዞርቶች ከምታገኛቸው የውጭ ቱሪስቶች ሀገር ውስጥ ቱሪዝም በተጨማሪ ይሄ ኤርሾም ደግሞ በተጨማሪ ብዙ እንግዶች ቢሾፍቱን እንዲያውቋት ትልቅ እድል የፈጠረ በዓል ላይ ነው የተገናኘ ነው። በጣም ደስ ይላል። ቢሾፍቱ ያው እድለኛ ከተማ ናት። 2 ትልልቅ የአየር ማረፊያዎች ሊኖሯት ነው አይደለ? የአየር ኃይላችን መነሻ የአየር ኃይላችን ቤዝ ናት፣ ማዘዣ ጣቢያ ናት። በአፍሪካ ትልቁ ደግሞ ኤርፖርት ወይም አየር ማረፊያ ሊገነባባት ነውና ወደፊት ለእናንተ ለቱሪስት አስጎብኚዎች ለቱሪዝሙ የኢትዮጵያ የቱሪዝም መናኸሪያ ነው የምትሆነውና ከዚህ አኳያስ ቢሾፍቱ አካባቢ ያለው ማህበረሰብ ባለፈው አየር መንገዱ መሰረት ድንጋይ ሲጣል እንዴት ነው ያለው ሁኔታ? ያለው ሁኔታ ትልቅ ነው። ቢሾፍቱ ትልቅ ኦፖርቹኒቲ ያላት ከተማ ነች። እውነት ለመናገር እንደገና እንዳልኩ ቅድም አየር ኃይሉ ቤዝ መሆኑ በራሱ ትልቅ እውቅና ሰጥቷታል። የአየር ኃይላችን እድሜ 90 ዓመት የሀገራችን ተቋማቶች እድሜ እኮ ከአንዳንድ ሀገሮች እድሜ ይበልጣል። ታውቃለህ፣ አንዳንድ ሀገሮች ከተመሰረቱ እንኳን ገና እንደ ሀገር
76 80 ዓመት የሞላቸው እነ እስራኤልና ያለ ግን እኛ ተቋማቶቻችን እንኳን ከአንድ ሀገር እድሜ በላይ ናቸው። በተጨማሪ ደግሞ የአየር መንገዳችን የኤርፖርቱ ማስፋፊያው ትልቁ አንጋፋ እንደ አፍሪካ እንደ ዓለም አየር መንገዳችን ቀጥሎ ኩራታችን ምንም የለም። እንደ ኢትዮጵያ አይከናችን ነው። እሱ ደግሞ ማስፋፊያው ፕሮጀክት በሰፊ ሁኔታ በትልቅ መሬት ላይ ቢሾፍቱ እየተከናወነ ነው። ቅርብ ጊዜ ጠቅላይ ሚኒስትራችን ዶክተር አብይ አህመድ መጥተው መሰረት ድንጋይ ጥለው ሄዱ። ተጀምሯል ስራው። ያ ደግሞ ብዙ ኢኮኖሚካሊ ጨመረው ቫልዩ አለ። ወጣቱ እንዲነቃቃ አድርጎታል። የብዙ የኮንስትራክሽን እንቅስቃሴዎች፣ የስራ ዕድል ፈጠራዎች በተለያየ መልኩ ትልቅ ኦፖርቹኒቲ እና ብዙ ሆቴሎች፣ ሪዞርቶች በተለይ ቢሾፍቱ እንደ ሲንጋፖር በቃ የቱሪዝም ማዕከል የቱሪዝም ሳምባ እንድትሆን እንደ ከተማ አስተዳደር ፎከስ ተደርጎ እየተሰራባት ነው። ብዙ የስራ ዕድሎች በቱሪዝሙ ዘርፍ፣ በኮንስትራክሽኑ ዘርፍ፣ በመኖሪያ ቤቱ፣ በኢንዱስትሪው ላይ ትልቅ ግብዓት ጨምሯል። ልምዱም ኤክስፔሪየንሱም አለ። እንደ ሀገር ሪዞርትን ቅድሚያ የጀመረችው ቢሾፍቱ ነች ታውቃለህ። ዛሬ ሀይቆቹ ላይ እንደ መቀነት ከቧት የሚገኙ ደረጃቸውን የጠበቁ ሪዞርቶች ዓለምን ነው እያስተናገርን። አሁን እናንተ የተቀመጥነው ከዓለም ጋር ነው። ብዙ ትልልቅ እንግዶች የሪዞርቱ አሉና ትልቅ ኦፖርቹኒቲ፣ ትልቅ የኢኮኖሚ ሴንተር፣ የስራ ዕድል ፈጠራ ማዕከል፣ ወጣቶች ትልቅ ሌሰን የምትሆንባት የምርምር ብዙ ማዕከል የምትሆነች ቢሾፍቱ። በትክክል እንደው ግን በቢሾፍቱ ላይ አሁን ኮሪደሩ ከመጣ በኋላና ከኮሪደሩ በፊት ያለው ለውጥን ባጭሩ እንዴ ምንም ጥርጥር የለው። ኮሪደሩ ፊታችን ነው፣ በቃ ገጽታችን ነው ማሜ። የኔም ያንተም እንደ ሀገር የመጡ ትልልቅ እንግዶች እኮ አፍሪካ ፓርላማ የዓለም መድረክ መነጋገር የሆነው ኮሪደር ልማት መስራታችን ነው። ምንድን ነው ያደረግነው? የነበረንን ነገር አሰፋ ነው፣ አነጻ ነው፣ አሳመር ነው። የእግረኛው በእግረኛ የብስክሌቱ በብስክሌት እንትን ነው እኮ የሰጠነው፣ አመቻቸ ነው እንጂ የነበረው ነገር ላይ ግን አስተዳደራዊ ለውጥ አደረግንበት፣ ውበት ፈጠርንበት። እንደምታየው ነው ይሄ ቦታ በፊት እንደዚህ በቃ የሚታሰብ ቦታ አይደለም። ሴንተር ነው፣ ዝቋላ አካባቢ ነው ያለ ነው። ወደዚህ ወደ ኢንዱስትሪ ፓርክ የሚገቡ መኪኖች አሉ፣ ወደ ቆቃ የሚወጡ አሉ፣ ሪሶርስ ጭነው የሚመጡ አሉ። አየር መንገዳችንን ባይዘው የመሄጃውን መንገድ አሁን እናንተ የተቀመጥንበት ነው። ኮሪደር ልማቱ ተሰርቶ ሁሉም በየስነ ስርዓት ይዞ ውበት ተጨምሮ ለሱቆቹ እንደምታያቸው የማስታወቂያ ህጋችን፣ የእግር መንገድ፣ የብስክሌት የሁሉ ነገር ማስተካከላችን ለከተማዋ እድገት ጨመረ፣ ጤነኝነት ተጨመረ። ጤነኛ ትውልድ ነው የበዛው። ወክ በጣም ረጅም ኪሎ ሜትር ነው ማሚዬ የምናደርገው። አሁን በቃ ውፍረት የለም። ጤና ሄደህ ሐኪም ቤት የምታወጣው ወጪ የለም። የቢሾፍቱ አየር ደግሞ በተፈጥሮ ታውቃለህ የሚፈለግ ለአስም ህመምተኞች ሄልዚ የሚባል አየር ኮንዲሽን ነው ያለን። በዚህ ላይ እንደገና ንጽህናው ሲጨመርበት ሽታ የለም። መንገዱ ሲመቻች እኛ እድለኞች ነን በዚህ ዘመን ያለን እና ከኋላ ያሉ ልጆቻችን ደግሞ የበለጠ እድለኞች ናቸው። በጣም ቆንጆ ነገር ነው የተሰራው፣ የሚያምር ነው። ኩራቴ እናንተ ስትመጣ ይኸው ሳላፍር ነው እኮ ድንች እየበላ የተቀበልኩኝ። ጀስት አውትዶር ላይ ማሚዬ ቤቴ ሳትመጣ ቆንጆ ገጽታ ስለተገነባልን ነው። ቆንጆ ስራ መንግስታችን ስለሰራልን ነው። እኔ እንደ ባለሙያ በጣም ትልቅ ስራ ነው ብዬ ነው የማስበው። በጣም ነው የማመሰግነው። እንግዲህ በሚቀጥለው ጊዜ በእርግጠኝነት የራስህ ትልቅ ሎጅ የቱሪስት አስጎብኚ ድርጅት ኖሮ እንገናኛለን። ቤተሰቦቻችን ቢሾፍቱ ከተማ ኮሪደሩ እንደዚህ አሳምሯታል። ቆይታ አድርጌ የነበረው ወይም ትንሽ ጭውውት ያደረኩት በመንገዴ ላይ በሳይክል እየተጓዝኩ እያለ ያገኘሁት የቢሾፍቱ ከተማ የቱሪስት አስጎብኚ የኦሮሚያ ቱሪዝም አስጎብኚዎች ማህበር ፕሬዝዳንት ወይም ሰብሳቢ ወንድሜ ይታየው ነው። ይታየው በጣም ነው የማመሰግነው። የሚጣፍጥ ጁስ ነው የጋበዝከኝ። ይኸው የቢሾፍቱ ኮሪደር እንደዚህ አምሮ ተውቦ ምሽቱ ራሱ ቀን መስሏል። በተለይ ይሄ ያለንበት ቦታ በጣም ነው የሚያምረው። ይሄ አካባቢ ብዙ ታሪካዊ መገለጫዎች አሉት። የመከላከያ ኢንጂነሪንግ እና የኮንስትራክሽኑ የግንባታ ማምረቻዎቹ የተለያዩ በዚህ ነው አይደል የሚገባው። ወደ መጀመሪያ ኢንዱስትሪዎች የቢሾፍቱ አውቶሞቲቭ የሚገኝበት አየር መንገዳችን እየተሰራበት ያለ በቃ የከተማዋ በቃ ኢኮኖሚ ቦታ ነው። እንዲሁም ደግሞ ለየት የሚያደርገው የአርቲስት ሎሬት ሻምበል ለማ ጉያ መታሰቢያ መንገድም ነው። እሳቸውም ከዚች ቅርብ ርቀት ላይ ነው ስዕል ሴንተራቸው። ትልልቅ ዜጎችን የውጭ ሀገር ዜጎችን ኔልሰን ማንዴላ ሌሎችም ለስዕል ትምህርት እዚህ መጥተው የተቀበሉበት ይሄ ኤሪያ በቃ የኢሬቻ የአባገዳዎች ምክር ቤት ያለበትና ኢሬቻ ሁል ጊዜ ስታርቲንግ ፖይንቱ አባገዳዎች የሚያስጀምሩበትና ለምርቃት ወደ ሆራ አርሰዴ የሚሄዱባት ቦታ ነች። በጣም ሰፊ ሪስፖንሲቢሊቲ ያላት ቆንጆ ቦታ ላይ ነው እየተገናኘ ነው።
አሁን በዚህ ቀጥታ ወደ ሰርክል ወይም ወደ አደባባዩ ወደ ከተማው መሀል እኔ እገባለሁ። አንተ ራትህን ያስኩብህ በሳይክሌ ላፈናጥልህ እንዴ ማለት ይችላል። አይፈልግም። ስለዚህ እኔ ወደ ከተማው በዚህኛው በድሮ መንገድ ሆኖ አዲስ ኮሪደር በተሰራለት ወደ ከተማው ወደ አየር ኃይል መስመር እሄዳለሁ። ቤተሰቦቻችን በቢሾፍቱ ኮሪደር ያለን ቆይታ ይቀጥላል። ከወንድሜ ይታየው ጋር ቆንጆ ቆይታ ነው ያደረኩት። ይቴ በጣም ነው ማመሰግነው። ከእራቱ አቋርጬ ነው ለእናንተ ማብራሪያ እየሰጠን። ዝቋላ አደባባይ ቢሾፍቱ ነው ያለነው። ከዛ ደግሞ ከዚህ ከዝቋላ ተነስተን አየር መንገድ ድረስ ወደ ቱሪስትና ወደ መሀል ከተማ ሰርክል ትልልቆቹ ሆቴሎች ወደሚገኙበት የኮሪደር መዳረሻ አብረን እንጓዛለን። አመሰግናለሁ ማሚዬ። ሰላም ሁኑ። አሜን። መልካም መንገድ። ቤተሰቦቻችን ቢሾፍቱ ከተማ በጣም እድለኛ የሚያደርጋት ቦታ ላይ ነው ያለሁት። እዚህ ከፊት ለፊቴ ወደ ላይ ዳገቱ ላይ የሰዓሊ ሻምበል ለማጉያ የስነ ጥበብ ማዕከል ይገኛል። ቢሾፍቱ ከተማ ልዩ የሚያደርጋት ማዕከል ነው። በዚህ ማዕከል ውስጥ ታላቁ የአፍሪካ የነፃነት አባት ኔልሰን ማንዴላ የስዕል አሳሳል ተምረዋል። ለማጉያ የሚታወቁበትን የቆዳ ላይ አሳሳል ደቡብ አፍሪካ ድረስ ሄደው ለማስተማር ቃል ገብተውላቸው ነበር። እሳቸው ካረፉ በኋላ ሻምበል ለማጉያ ወደ ደቡብ አፍሪካ ሄደው የደቡብ አፍሪካ ሰዓሊያንን የቆዳ ላይ አሳሳል አስተምረው በአሁኑ ሰዓት በደቡብ አፍሪካ በርካታ ሰዓሊያን የቆዳ አሳሳልን ከለማጉያ ወስደዋል። ቢሾፍቱ ከተማ ከዚህ በተጨማሪ ከለማጉያ የስነ ጥበብ ማዕከል አጠገብ የሆራ አርሰዴ ወይም ኢሬቻ በዓል ሲከበር እዚህ ታላላቆቹ አባ ገዳዎች ከዚህ ተነስተው ነው ወደ ሆራ የሚሄዱት። የአባ ገዳዎቹ ማዕከልም እዚህ ጋር ይገኛል። እዚህ ፊት ለፊቴ አሁን ምሽት ነው፣ መሽቷል እንደምታዩት። ግን ቢሾፍቱ ሞቅ ደመቅ ብላለች። ኮሪደሩ፣ መብራቱ፣ ብርሃኑ፣ ሰዎች እየተንቀሳቀሱ ነው። ከምሽቱ 3 ሰዓት አይመስልም። እኔም በሳይክሌ ሌሎቹን የቢሾፍቱ መገለጫዎች አሳያችኋለሁ። ኑ አብረን እንጓዝ። የኮሪደር ጨዋታ ቢሾፍቱ። እስኪ ሳይክል እንቀያየር። ይሄኛው በቢሾፍቱ በጣም ታዋቂ የሆነው ሁለተኛ ደረጃ ትምህርት ቤት ነው። አሁን ቢሾፍቱ ፖሊቴክኒክ ኮሌጅ ተብሏል። አብዛኞቹ የቢሾፍቱ ወጣቶች እዚህ ነው የተማሩት። ይሄ ጎዳና የሆቴሎች የመዝናኛ ቦታዎች ጎዳና ነው። ቢሾፍቱ በዋነኝነት የምትታወቅበት ኢንዱስትሪ፣ ኤኮቱሪዝም፣ ሎጆች ደግሞ አሁን የዓለም አቀፍ አየር ማረፊያ እንዲሁም ደግሞ የአየር ኃይላችን ዋና መቀመጫ እድለኛ ከተማ ናት ስንል በምክንያት ነው። ብዙ መገለጫዎች አሏት። ግን የአየር ኃይልም የአየር መንገዳችንም መቀመጫ መሆን ግን በጣም መታደልን ይጠይቃል። ቢሾፍቱ በጣም እድለኛ ከተማ ናት። ትልልቆቹ መኮንኖቻችን እዚህ ይማራሉ። የመከላከያ ኮሌጅ እዚህ ይገኛል፣ የመከላከያ ኢንጂነሪንግ ኮሌጅ። ሌሎቹም ትልልቅ ኮሌጆች የአዲስ አበባ ዩኒቨርሲቲ የእንስሳት ሕክምና ፋክልቲውም እዚህ ቢሾፍቱ ነው የሚገኘው። ይኸው እንደምታዩት ምሽት አይመስልም፣ ሞቅ ብሏል። በጣም ነው የሚያምረው። የመዝናኛ ቦታዎቹ፣ ሆቴሎቹ፣ ሬስቶራንቶቹ፣ ምግብ ቤቶቹ በጣም ተውበዋል። ይሄኛው የድሮ ጎዳና ነው። ድሮ በአንድ መንገድ ላይ ብዙ መኪኖች ይተላለፉ ነበር። አሁን ግን ዋን ዌይ ሆኗል።
የሱ ሳይክል ትንሽ ከፍ ያለችና ታፍናት፣ የኔ ደግሞ ዝቅ ያለችና ትንሽ ላላ ያለች ናት። አሪፍ ሳይክል ነው። የኔ እንዴት ናት? እሺ በጣም ነው የማመሰግነው። ታንክ ዩ። መሐመድ እባላለሁ። ጆሲ። እሺ የቢሾፍቱ ወዳጄ ጆሲ በጣም አመሰግናለሁ። እሺ እዚህ አሁን ያለነው ቢሾፍቱ መናኸሪያ አካባቢ ነው። እኔ በጣም ቢሾፍቱ በመጣው ቁጥር የሚገርመኝ ታሪካዊ ቦታ ነው። እዚህ ቦታ ላይ ከቢሾፍቱ መናኸሪያ ጀርባ ወይም ከስቴዲየሙ ከዚህ ከእግር ኳስ መጫወቻው ጀርባ ሚካኤል ቤተክርስቲያንና ቢላል መስጊድ አሉና ሁለቱ አንድ ግቢ ውስጥ ነው ያሉትና በጣም ነው የሚገርመኝ። ምንም ትንሽዬ የመንደር ኮብልስቶን መንገድ ነው የምትለያቸው። ቢሾፍቱ ሃይማኖቶች በፍቅር የሚኖሩባት፣ ሰዎች ሰርተው የሚለወጡባት ከተማ ናት። ቢሾፍቱ ጎዳናዎች ላይ እዚህ ኮሪደሩ መግቢያ ላይም መውጫ ላይም ሌሎችም ቦታዎች ላይ ፉድ ትራኮች አሉ። በጣም ማታ ማታ ደስ የሚል አገልግሎት ይሰጣሉ። ቤተሰቦቻችን በቢሾፍቱ ኮሪደር የነበረን የኮሪደር ጨዋታ ይህንን ይመስል ነበረ። በጣም የሚያምር የሚያዝናና ትንሽ ፈታኝ ጊዜ ነው ያሳለፍነው። ቢሾፍቱ ልዩ ታሪካዊ የቱሪዝም መዳረሻ። ቤተሰቦቻችን በቢሾፍቱ ኮሪደር የነበረንን አዝናኝ ቆይታ በዚሁ አጠናቀናል። በቀጣይ ሁላችሁም ቀዬ፣ ሁላችሁም መንደር፣ በሁላችሁም ከተማ እንመጣለን።